ምንድነው ዋክሻን በሲት እንዴ በግር በፈረስ የተፈለኩበት ጉዳይ እኔማ እኮ እንደውም ሳለቀው ፈመስኩ እንዴ ብዬ ራሴን መጠራጠር ጀመርኩ። እንዴ በሚኮ ከፈመሽ ቆየሽ። በዛ ላይ ድምጽሽ እንደሚያምር አውቃለሁ። ምናልባት በሱም ልትፈምሽ ትችያለሽ። እስኪ ያርግልኝ። ግን ነጂ ለምንድን ነው የፈለግሽኝ? ሂዊ ምን መሰለሽ እኔ ቅድም ድምጽሽ እንደሚያምር አውቃለሁ ያልኩሽ ሰው ነግሮኝ ሳይሆን እኔ ሁሉንም ነገር አስታውሳለሁ። ምንም አረሰው። ምን ማለት ነው ነጃት? ቆይ ምን አይነት ሰው ነሽ? ቆይ በዚህ አይነት መራመድ ትችያለሽ ማለት ነው? ህይወት በዚህ ሰዓት ምንም ልሽ እንደማታምኝ አውቃለሁ። ነገር ግን የእግሪ ጉዳይ እውነቴን ነው። የመርሳቴንም ታሪክ ለሚኪ ስል እንጂ ላደርገው ፈልጌ አልነበረም። ለሚኪ ስል? ነጃት ተንኮልሽን በንጹህ አፍቃሪ ሰው ለማላከካት ሞክሪ። ቆይ ምን ነው ለሚኪ ስትይ ያደረግሽው? አንቺን በዊልቸር ሳይሽ እንዴት ሆኖ እንደነበር በደንብ አይተሽዋል አይደል እንዴ? እሱ ያኔ በእግርሽ ምክንያት እንደዛ እየሆነ በሱ ላይ ማነስትይ እንዴት እንዳብዳርጎት እንደነበር አይተሽዋል። ታዲያ እንደዛ ልቡን እንክትክት አድርገሽ ሰባብረሽው አሁን ለሱ ብዬ ነው ትኛለሽ? ህይወት እስኪ አንዴ እኔንም አዳምጪኝ። ቆይ ምን እንዳደርግ ነው የምትጠብቂው? ሚኪ ከሚባለው በላይ እንደሚወደኝ አውቃለሁ። እኔም ከሱ በበለጠ በጣም እወደዋለሁ። ግን ምን ዋጋ አለው? ሃይማኖታችን ለየቅል ነው። እሺ ተሳክቶ አብረን ሆነን ይባል ልጆቻችን ሁለት ሃይማኖት ይዘው እንዲያድጉ ነው የምትፈልጊው? ነጃት ፍቅር ሁሉን ያቻችላል። ህይወት ስምሽ እንደቀላል ሊሆን ይችላል ተብሎ የሚገባበት የህፃን ጨዋታ አይደለም፣ ፍቅርም ጭምር። ስለዚህ የማያገኘውን ፍሬ እንደሚያገኝ እያወቅኩ ለምን ተስፋ እየሰጠው ጎዳዋለሁ? ቆይ ለኔስ የሚወዱትን ሰው አይን እያየ ሲሰቃይ ማየቱ ቀላል ይመስልሻል? ታዲያ እንዲረሳሽ ከፈለግሽ ለምን ተመልሶ መምጣት አስፈለገ? በዛው ሌላ ቦታ ትቀሪም ነበር? ህይወት እባክሽ አንዲ ነገሮችን ከስሜታዊነት ወጣ ብለሽ ለመረዳትና ለማሰብ ሞክሪ። ምኖረው ብቻዬን አይደለም ከቤተሰቦቼ ጋር ነው። ስለዚህ እነሱ ያሉበት መኖር፣ የተገኙበት መገኘት፣ የበሉበት መብላት፣ የለበሱበት መልበስ፣ እነሱን መስሎ መኖር ግድ ይለኛል። ስለዚህ እዚህ ቦታ የምመለስ ከሆነ ነገሮችን ማመቻቸት የግድ ነበር። እሺ የሆነው ይሁን። እነ ዴቭ ያሉ ይሄን ለኔ ለመናገር ለምን ፈለግሽ? አንተ ሰውዬ መች ነው ግን ለኔ መዘፍንልኝ? እንደምዘፍን ደሞ እንድታወቅሽ እንዴ ካሊ እኔም ተማሪ ነበርኩ እኮ። አሃ ነበርሽ እንዴ? ወይ አላወኩም ነበር። ሶሪ አንተ ከፉሺ ይልቅ በእናትህ ዘፈንልኝ። ምንም ባልሰማህም እንኳን ተማሪዎች ድምጽ ያምራሉ ሲሉ ሰምቻለሁ። እሺ ኖርማል ዘፈን ይሁንልሽ ወይስ ላንቺ የሚጋብዝ? ለኔ ቢሆን ደስ ይለኛል። ካሊቦ እንግዲህ ፍቅርሽን እዚሁ ሰናዘጃት፣ ካልሆነ ተስፋ ይኖርሽ።
ነው? በሆድ እየዘፈንክ ነው እንዴ? እብድ ዘፈን እያሰብኩ ስለሆነ እኮ እና መሰቡ ላይ ብዙ ትቆያለህ? አዎ 1-3 ሰዓት ካሌብ። እሺ በቃ ሸገር አዲስ አበባ እየጠበኩሽ ነው ነጃት። ራጉኤል አይደለ ያኗር ጎረቤት። ህይወት ምን መሰለሽ፣ አሁን ከስካሁን የበለጠ ረጋ ብለሽ እንድትሰሚኝ እፈልጋለሁ። ህይወት ሚኪን በደህና ጊዜ ሳይሆን በጉዳቱና በችግሩ ጊዜ በደንብ አውቀሽዋል። በችግር ጊዜ የተገኘ ጓደኛ ደግሞ የምን ጊዜም ጥሩ ጓደኛ ነው። ችግር ጓደኛን መለያውን ፊትና ሲባል አልሰማሽ? ነጃት እባክሽ ባጭሩ ወደ ጉዳይሽ ግቢ። እሺ ህይወት፣ እኔ በሄድኩበት ጊዜያቶች ከሚኪ ጋር በጣም ተቀራርባቸዋል። ነጃት እኮ ቆይ ልመጣልሽ እኮ ነው። ሚኪ ላንቺ ጥሩ ስሜት እንዳለው አውቃለሁ። ከኔ ጋር ሆነን ራሱ ላንቺ አብዝቶ ስለተጨነቀ አይቼዋለሁ። አንቺ ጋርም ይሄን ስሜት እንዳለ እርግጠኛ ነኝ። ስለዚህ ከትናንት ዛሬ ይበልጣልና ከሚኪ ጋር በፍቅር አብራችሁ እንድትሆኑ እንፈልጋለን። አሪ አንቺስ ለጎነሁ ያንተ ያለ ያንቺስ ለጎነሁ ያንተ ያለ። ለምን ቆይ ለምን እኔ ብቻ? እኔስ ልጅ አይደለሁ? ለምን ይሄን ያህል በዚህ ልክ ትፈትነኛለህ? ለሰዎች ምን ክፉ አደረኩኝ? ፍቅሬን ማሰቤስ ይሄን ያህል ክፉ ያስብለኛል? ለቤተሰቤ እየሄድኩኝ እድሜን እግሬን ፍቅሬን አጣው። አሁን ደግሞ መልሼ ለነሱ ባስብኩ እንዲህ ሊሆን ይገባኛል? ራጉኤል አይደለ ያኗር ጎረቤት ቅዳሴና ዛኑ አጠር። አይዞሽ እኔት አትዘኝ። ሰርግና ሞት አንድ ነው። ሰማቸው ውብ አድርጎ ቢሰራሽ የሰማይ ፈጣሪ አይደርሰው እንድትገያላ ሳትፈሪ። ድማም ወድጄሻለሁ ፍቅሬ ተጨንቄያለሁ። ድማም ወድጄሻለሁ ፍቅሬ ተጨንቄያለሁ። አካል ፍቅርሽ አለብኝ ጉብል ተያትቅሪብ። አካል ፍቅርሽ አለብኝ ጉብል ተያትቅሪብ። ጮክ ያላውራው እንጂ ፍቅሬን ማፍቀሬን አልክድም። ማፍቀሬን አልክድም። ማፍቀሬን አልክድም። ጤና ነስተሽኛል ፍቅሬ ጨርሼ ባላብድም። ጨርሼ ባላብድም ጨርሼ ባላብድም። ችላ ያልሽኝ እንጂ ፍቅሬ ሳታውቂልኝ ቀርተሽ ሳታዝኝልኝ ቀርተሽ ሳታዝኝልኝ ቀርተሽ ባንቺ መጨነቄን ፍቅሬን ወይ ሳሰሚው ቀርተሽ ወይ ሳሰሚው ቀርተሽ ወይ ሳሰሚው ቀርተሽ። ድማም ወድጄሻለሁ ፍቅሬ ተጨንቄያለሁ። አካል ፍቅርሽ አለብኝ ጉብል ተያትቅሪብ። ድማም ወድጄሻለሁ ፍቅሬ ተጨንቄያለሁ። አካል ፍቅርሽ አለብኝ ጉብል ተያትቅሪብ። እኔ አላምንም ካሊ፣ የምርህን ነው? ትወደኛለህ? ምንም በፉክክርና በነቆረት የጀመረ ጓደኝነት ቢኖርም ስቀርሽ ግን ትክክለኛ ማንነት ሲኖር ይጀዋለሁ። ሻልሽ ማለት ነው። የኔ ቆንጆ እንደ ልቤ ያለውን ደርሶ ፍቅሯ በልቤ ላይ ነግሶ እንደ ልቤ ያለውን ደርሶ ፍቅሯ በልቤ ላይ ነግሶ መውደዴን ወድጄዋለሁ ሸሽጌስ የት ደርሳለሁ። ኪራ ወይሪቹ ነጃት ግን አለችኝ ስላልኩ ነገር ምን ታስባለህ? ስለሊሊ ያለችኝ ነው? አዎ አይሪቹ እኔ ጥያቄ ቢያልፈኝ ነው የሚሻለው። በጠበኛ እውነቶች ማለግባት አልፈልግም።
ግዴለህም ኪራ፣ የሚሰማህን ብቻ ንገረኝ። የሚሰማኝ በእናትሽስ? ይህን ያህል ቶሎ ተናዳጅና ሰው ማልሰማ ሰው ነበርኩኝ ማለት ነው? በእርግጥ በገጠመሽ ነገር ነው እንጂ ያንቺ ፐርሰናሊቲ ያን ነበር። እና አንተስ ምን ትለኛለህ? እርቾ እኔ እንደማስበው ሊሊ ትክክል ነሽ ብዬ አምናለሁ። አዎ በትክክለኝነቷ ብዙ ችግሮች መጥተዋል። ነገር ግን ያለ መስዋዕትነት የሚገኝ አንዳች ነገር አለመኖሩ የምድር ሕግ መሆኑ ነው ችግሩ። ግን እኮ ኪራ እሷ ይህን ማድረጓ እኔን እስከ መጠቀም አላስቀረኝም። አውቃለሁ ስገምተው የነበረው ነገር ነው። ነገር ግን ከጎንሽ የምታምኚውና ግልጽ የምትሆኚለት ሰው ካለ እንደምትለወጪና እንደምታቆሚ በጣም እርግጠኛ ነኝ። እኔ እንጃ ኪራ፣ እኔ ግን ተስፋ ቆርጫለሁ። አንድ ቀን እንኳን ሳልጠቀም ስውል መሆኑን እኮ ነው ማጣው። ልቆጣጠረው ከሞከርኩማ ጭራሽ ይብስብኛል፣ ያልበኛል፣ ያንቀጠቅጠኛል። ብቻ የሚሰማኝ እጅግ በጣም ከባድ ስሜት ነው። እረዳሻለሁ ልጆ፣ እረዳሻለሁ። ግን ኪራ እንዴት ለማቆም የምችል ይመስላል? በብዙ መንገድ። እንዴት? ዋናው ፍላጎት ብቻ ነው እንጂ ከፈለግሽ እኛ ለራሳችን ሕግ ማውጣት፣ ሃይማኖታዊ መንገድ መጠቀም፣ እርስ በእርስ እየተቆጣጠርን በማድረግ ሱሳችንን ሊያስታውሰን ከሚችል ቦታ በመራቅ በብዙ መንገድ ራሳችንን ማዳን እንችላለን። ኪራዬ ሱሰኛና ሌባ እኮ ያገግማል እንጂ አይሻለው። እሱን ተይው፣ መሬት ያልወረደ የሰዎች አባባል ነው። ሰው ሲጀመር ስላልኖረበት ቤት መናገር ይችላል። ይህንንም እዚህ ውስጥ ገብተው ያሉት ሰዎች እንጂ ትክክለኛ ማለት ያለባቸው ሰዎች አይደለም የሚሉት። አመሰግናለሁ። ለምኑ? ለሁሉም ነገር ከጎኔ ስለነበርክ፣ አሁን ደግሞ ከማንም በላይ ስለተረዳኸኝ። የሰው ልጅ የሚረዳው ሰው ካለ ሁሉም ነገር አለው ማለት ነው። እኔም ደግሞ የሚረዳኝ ነው ያጣሁት። ኢቭን ሊሊ እንኳን ያንን ስላደረገች እጹን ያቆምኩ ነው የሚመስላት። የዋህ ስለሆንሽ ነው። ሪቾ እንደውም ለምን አትደውይላትም? መታረቅሽን ስትሰማ በጣም ነው ደስ የሚላት። አይ ደስ የሚላት ከሆነ እንደሆነም ራስ ደውልላትና ቅጠራት። አንተን ለማግኘት ስትሄድ እኔ ያገኛታለሁ። በዛውም ይቅርታዋን እንጠይቃለሁ። ንግስት ሆይ ማኩረፍማ አይቻልም። ጨዋታ ጨዋታ ነው። እና ልብታን ብትመታልኝ እንዴ? እሺ አሁን እንጫወት። በአሁኑ ግን መታልሻለሽ እንዴ? መታልሻለሁ ብለህ ጭራሽ ስንፈኛለህ። በጣም ክፉ ነህ። እሺ አንተ የምን ጨክነህ ለመታኝ ነው? እንዴ የጨዋታው እኮ ነው። ታዲያ እኮ ለሚወድ ሰው እኮ ምህረት ይደረግለታል። ኧረ አልሰማሽም። በዘርጊ አትወደኝም ማለት ነው? ኦኦ ሻሜታዬ፣ እኔ እንደዚህ መቻውቅና ዝም ብለሽ ለፋሽ እንጂ። ይኸው ግን ክፉ ነህ። እሺ ማን ነው ደግሞ? ሄሎ ምን? ሊሊ እንዴ ልጅ ወይኔ ኪሩቤል ስራህን ይስጥ። ልቀመጥ እንዴ? አዎ ቁጭ በይ ቁጭ በይ። እርቹ ምን እየተፈጠረ ነው ያለው? ከብዙ ወራት በኋላ ዛሬ ከረፈደ ነቅቼ ነው ማለት ጓደኛዬና ንጹህ ለኔ ሐሳቢ እህቴ መሆንሽን በተደጋጋሚ ቢነገረኝም አልሰማ ብዬ ነጃት ልክ መሆንሽን አሳመነች። ኪራም ተጨምሮ ሲነግረኝ ጥፋቴ ለኔ ከማሰብሽ በላይ ጎልቶ ታየኝ። አዲቹ እኔም ጥፋተኛ ነኝ። ምንም ቢሆን አሳልፌ መስጠት አልነበረብኝ። አንቺ በወቅቱ መሆን ያለበትን ነገር ነው ያልከሽል።
እኔ ነኝ በማይረባ ጊዜያዊ ብሶት ህይወቴን ማጥ ውስጥ ረጋ ብዬ ማሰብ ባለመቻሌ ከተትኳት። በዚህም ለረጅም ጊዜ ራሴን እናንተንም ስበጠብጥ ቆይቻለሁ። ይቅርታ አድርጉልኝ። በተለይ አንቺ ያኔ እንደዛ ባላጠፋሽው እያለቀሽ ራሱ ሳላምንሽ ብዙ ተናግሬሻለሁ። ይቅርታ አድርጊልኝ ሊ ጓደኛዬ። አንቺ እንኳን ወደ ራስ ተመለሽ እንጂ የኔስ ምንም አይደለም። ሌላ ነገር ትርፍ ነው። ቆይ እስኪ ለዛ ጀዝባ ልደውልለት። ይሄ ሁሉ የሱ ስራ ነው። ማን ነው? ኪራ። አሃ ለካ አሁን ታሪክ ተቀይሯል። እሳቸው ከጀዝባነት ወጥተዋል። ልጁ አስተያየትሽ ግን 10ኛ ፎቅ ላይ ነው የሚጥለው። ባሌን አትናገሩብኝ ነው የሚመስለው። እና ልክ አይደለም። እሱማ ልክ ነሽ። ግን አሁን ተገናኝቶ በአንድ ነጠላ እናስቀድስ አይከብድም? አይከብድም ምርጩ። የኔ እናት እኔ እኮ አሁን ሻል ብሎት ሳይሆን አፍቅሮሽ ስምሽን ከስሜ ጋር ሲቀላቀል አጎረሰችኝ ብሎ አዲስ ጥጃ እንደተወለደ ረተረኛ ሲዞር ነው የማውቀው። እንደዛ ሆኖ ነበር እንዴ? በእናትሽ እስኪ ሙሉ ንገሪ። እድለኛ ነሽ ስልክም አያነሳም እንጂ። እሺ ከምን ልጀምርልሽ? ወንድሜ የት ነህ? አንተ ብቻ ሳልፈልግ አታስቂ። ኧረ የት አባቱ ሳቂ እንጂ። አሁንማ የምናለቅስበት ጊዜ አብቅቶ በመሳቂያ ጊዜ ተተክቶ የለ እንዴ? በህይወት ስትኖር እኮ አንዳንዴ እያለቀስክ ብቻ ትኖራለህ። ምን ይደረግ፣ ስምሽ ከባድ ናት እንዴ። እኔስ አልተሸከምኩሽም በምን አውቃለሁ ብለሽ ነው። የት ነህ? ሰፈር ውስጥ ነኝ እባክሽ። አረ ደግሞ ረስቼው ምን አባሽ ልትሆኝ እንደሆነ ባላውቅም በህልም ያየሁሽ። ምን ሰውን በደንብ ባላስታውስም ጫካ ውስጥ የሆነ ጅብ ሲያባርሽ እንደነበር አስታውሳለሁ። ታዲያ እኮ ህልም አይደለም፣ የቀኑ ላይም በፍላሽ ባክ መልክ አይታውን። የምሬን እኮ ነው። ቀኑ ሙሉ እንዲህ ስባክን አይደል እንዴ ኖርኩት። ደግሞ አይ ምቀኛ ያለ በህልም እንኳን ረፍት ያለው ወረኛ። ይልቅ እባክሽ ድገነኝ፣ ካንቺ ጋር ማሳለፈው ጊዜ ንፍቅ ብሎኛል። በቃ እሺ መጣሁ። የተኛሽበት ሳታመላክች አንዳንዴ ለምንወዳቸው ሰዎች ደስታ ስንል መደበቅ ያለብን ምስጢሮች ሊኖሩ ግድ ይላል። የሚያፈቅሩትን ሰው ሲደሰት ማየት ግን ምንኛ ደስ ይላል። ፍቅርን በመስዋዕትነት ሲደገፍ ውድ ይሆናል።
ነጃት እኔ የምትይኝ ነገር አይምሮ መቀበል አይችልም። ቆይ አንቺስ የምትወጂው ሰው በሌላ ሰው ሲወሰድ ቆሞ ማየት ያስችልሻል? ለኔ ምንም አይደል ይሁን። እባክሽ የምልሽን አርጊና ፍቅርሽን ገልጸሽለት አብራችሁ ሆኑ። እሱም እኔን ይርሳ። መርሳት እንዲቀላል ይመስልሻል? ቀጥል ገና ለገና እኔ እሱን ወደድኩት ማለት ነገሮች ይቀየራሉ። እሱም እኔን ይወደኛል ማለት እኮ አይደለም። እንደሱ ማለት ነው ይሁን። እኔ አብረን በነበርንባቸው ጊዜያቶች ውስጥ ሚኪ ላንቺ ያለውን ስሜት አይቼበታለሁ። አሁንም ይሉኝታ ስለሚያጠቃው እንጂ ፍቅሩን ቢገልጽልሽ ምንኛ ደስ ባለው። ለኔ ያለውን ክብካቤና ስሜት ከአብሮ አደግነትና ከጓደኝነት ይዘለለ አንዳችም የለውም። ስለዚህ ይሁን እባክሽ መሆን ያለበትን ነገር እናድርግ። ሚኪን ከስቃይ እንገላግል። እንኳን ደህና መጣችሁ። እኔ ቶሎ እንጣ ብያለሁ። ሚስት ናት ያቆየችኝ። አንቺ እሷማ እንደዚህ ያደረገች። እኔ ከቤት ስወጣ ፈጣን ነኝ ታውቃለህ። እግሬን ቢሆን ፈጣን ነው። ዞር በልኝ አሻንጉሊቴ። እንደውም ዝም በለኝ አልናገርክም። የኔ ቀበጥ የዛሬን ብቻ ይቀርበኝ። ሁለተኛ ደግሞ ባለፈውም እንዲህ ብለህ ነበር ታስታውሳለህ? አዎ ግን አሁን አንድ ድል ብቻ ካሊ የመረረኝ ቀን ግን እኔ ሳይመርሽ በፊት ተዋለሁ። ቢመስልም ዛሬ አይደለም ብሩህ ቀኔ ቢጨልም እመርጣለሁ ነገን። ተመስገን አሁን ሁሉም ተስተካከለ። ምን አለ የዲቦም አባት ባይሞቱና እሷ ማዘን ላይ ሳትሆን ቀርታ ይህን ደስታ ብታይ። ይሁን እስኪ ለበጎ ነው። ጃማው እንደ ጉድ እየተሳቀ ነው። ባካችሁ ምንድነው ጨዋታው? ኦኬ አሁን ደግሞ ሮሚዮ እና ጁሊየት ከኛዎቹ በዛብህና ሳብሎንጌር ጋር መጡ ማለት ነው። እሺ ቺኛስ ማናት? አይ እቺስ እንኳን ስም አልባ ነች። አረ ሁሉሽን በሲንግል ነሳክሽ አለፈልሻ። አረ ሰዎች ግን በጣም ይገርማል። ነገ ክላስ እንገባ እኮ ነው። አዎ እንግዲህ ጊዜ በጣም ይሮጣል። ይሁን ከማለት ውጪ ሌላ ምን ይባላል? ለዚህ ነው በእድሜያችን ከምንኖርባቸው 10 ምናምን ዓመታት ጥቂት ቀናቶች ብዙ ለውጥ ያመጣሉ የሚለው። መማር ከቻለን አሁን መተንፈሳችን እንኳን መልካም ነገር ለመስራት ጥሩ መማሪያ ነው። አዎ በእጅ ያዘ ወርቅ ሆነብን እንጂ ዛሬ በራሱ ታላቅ ነው። ሰዎች እንግዲህ የለቅሶ ጊዜ አውቅቷል። አሁን በአዲስ መንፈስ፣ በአዲስ የትምህርት ዓመት፣ በአዲስ ነገር፣ በአዲስ ጉልበት ትምህርታችንን መጀመር ነው ያለብን። ልክ ነው። ያለፈን ነገር ያሰቡ መቆዘም ራሳችንን ከመጉዳት ውጭ ምንም ለማናችንም አይጠቅምም። ካለፈ ትናንት ያልመጣ ነገር ይሻላል። በእጅ ያለ ዛሬ ግን ከሁሉም ይበልጣል። ልክ ነው። እስካሁን ብዙ አሳልፈናል። ከዚህም በኋላ ብዙ እናሳልፋለን። ህይወት ግን ይቀጥላል። ህሊና ቢወረስ በክፉ ትዝታ ልቦና የሻረው በጣፋጭ ትውስታ በአብሮነት ጎዳና ገስግሶ የሚያነግሰው መሆኑ ብቻ ነው ጓደኝነት
ጓደኛ ሰው ጊዜ የፈለቀ የመቻቻሎኔ ለመልካም ተግባር ለደካማ ጎኔ በጥሩ ቀን ሞገድ አግባብቶናል አምዶ ላለያየነው ያገናኝን ፈቅዶ አንዴ ጥፋተኝነት አንዴ ደግሞ ልክነት ኩርፊያ መርቅም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ልክነት ኩርፊያ መርቅም ያለበት ደስ ይላል ጓደኝነት ህሊና ቢወረስ በክፉ ትዝታ ልቦና የሻረው በጣፋጭ ትውስታ በአብሮነት ጎዳና ገስግሶ የሚያነግሰው መሆኑ ብቻ ነው ጓደኛ ሰው ከመዋደድ ሚዛን ፍቅር ላጎደለው አንተ ትብስኔ ብሎ ያቻቻለው ሐዘኑን ደስታውን ተካፋይ ባብሮነት ከራስ የማይለይ አለን ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያም ልክም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያም ልክም ያለበት ደስ ይላል ጓደኝነት ደስ ይላል ጓደኝነት ደስ ይላል ጓደኝነት ጊዜ የፈለቀ የመቻቻሎኔ ለመልካም ተግባር ለደካማ ጎኔ በጥሩ ቀን ሞገድ አግባብቶናል አምዶ ላለያየነው ያገናኝን ፈቅዶ ከመዋደድ ሚዛን ፍቅር ላጎደለው አንተ ትብስኔ ብሎ ያቻቻለው ሐዘኑን ደስታውን ተካፋይ ባብሮነት ከራስ የማይለይ አለን ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያም ልክም ያለበት ደስ ይላል ጓደኝነት 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 ደስ ይላል ጓደኝነት